ሰላም 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 ውድ የሀዊኔት ቻናል ተከታታዮች እንደምን አላችሁ? ዛሬ ለመላው የክርስትና ሃይማኖት ተከታዮች በሙሉ እንኳን ለከተራ በዓል በሰላም አደረሳችሁ እያለን መንገደኛው ዛሬ በአዲስ አበባ ተገኝተዋል። ባለፈው ዓመት በሐረር ላይ አሪፍና ድንቅ የሆኑ ጥምቀትና ጥምቀት ነክ የሆኑ ዜናዎችን ያቀረበልን መንገደኛው ተጉዞ አዲስ አበባ ላይ ይገኛል። በመዲናችን ሸገር ከተማ ላይ ዛሬ የከተራ በዓልን እያከበረ ይገኛል። መንገደኛው ምን ገጠመው የሚለውን የምንነግራችሁ ይሆናል። መዲናችን አዲስ አበባ ዛሬ ሁለት ገጽታ ኖሯት ውላለች። በጠዋት ፍልቅልቁና አመለሸጋው የኪነ ጥበብ ባለሙያ ነፃነት ወርቅነህን ከዚህ ዓለም ሸኝታለች። ከሰዓት ደግሞ ታቦታቱን ከመንበሯ አውጥታ ወደ ጥምቀተ ባህሩ ሸኝታለች። አዲስ አበባ ብዙ ነገሮች ሲፈራረቁባት ብትውልም አስገራሚና አስደናቂ ነገሮችን በመንገደኛው እይታ ተመልክተናል። መንገደኛው ምን ገጠመው? መንገደኛው ከዚህ ማለፍ ሲል ግራ ጎኑን ያገኘ ይመስላል። መንገደኛው በመጨረሻው ግራ ጎኑን አግኝቷል። ስለዚህም የምንነግራችሁ ነገር ይኖረናል። በቢዝነሱ ወደ ገበያው ዞር ዞር ብሎ መንገደኛው የሎሚን ዋጋ አጣርቷል። ስለዚህም የምንነግራችሁ ነገር ይኖረናል። ስለዚህ መንገደኛው በትዝብቱ ስለ አዲስ አበባ የባህል የጥምቀት ወይም የከተራ በዓልን ያስቃኘናል። መንገደኛው ዛሬ ከእንቁ ከሆነው የቅዱስ ጊዮርጊስ ደጋፊ ጋር ፊት ለፊት ተገናኝቷል። ይህ የቅዱስ ጊዮርጊስ ደጋፊ ማን ነው? ይህ የቅዱስ ጊዮርጊስ ደጋፊ ከኳስ ከመደገፉም በላይ በስነ ምግባሩና በበጎ አድራጎቱ ይታወቃል። ዛሬ ይበል ብሎ ጠዋት በእንቁ ተወዳጁ አርቲስት ቀብር ስነ ስርዓት ላይ ተገኝቶ ደከመኝ ሰለቸኝ ሳይል ደግሞ ከሰዓታት ታቦታቱን ለመሸኘት ተመልሶ ሲያስተባበር አስተውለናል። ይህ ሰው ማን ነው የሚለውንም በሽልማት ስነ ስርዓት የምንነግራችሁ ይሆናል። ሽልማትም ይዘንላችሁ መተናል። ጥያቄ እንጠይቃለን። ጥያቄያችንን ከመለሳችሁ ሽልማት ታገኛላችሁ። ስለዚህ ዛሬ በዓሉን ስናከብር በደስታና በሽልማትም ጭምር ነው ማለት ነው። ውድ ተመልካቾቻችን ሁላችሁም ባላችሁበት ሰላማችሁ ይብዛ እንላለን። ጠዋት ታይቶ ማታ በምንጠፋበት በዚህ ዓለም ይህንን በዓል ለማክበር ሁላችሁም ጤንነትና ጊዜው እድሜው ተሰጥቷችሁ ተጨምሮላችሁ በዓሉ ላይ የተገኛችሁ ሁላችሁም እንኳን አደረሳችሁ ማለት እንወዳለን። ነገም በዓለ ጥምቀቱን በሰላም አሳልፋችሁ ተጨማሪ ጊዜ እንዲኖራችሁ ሙሉ ምኞቴ ነው። ወደ ቻናላችን ተከታታዮች መንገደኛው አምና ላይ አስገራሚ የሎሚን ታሪክና በጥምቀትና ጥምቀት ነክ የሆኑ ዜናዎችን ከጥምቀት በኋላ በሐረር ከተማ ላይ ተገኝቶ ሲያስቃኘን ነበር። ዛሬ ደግሞ 500 ኪሎ ሜትር በላይ ተጉዞ በመዲናችን በሀገራችን እንቁ ከተማ አዲስ አበባ ተገኝተዋል ማለት ነው። በአዲስ አበባ ምን ገጠመው? ይህንንም የምናየው ይሆናል። ትዝብታችንን እናጋራችኋለን። ቻናላችን ሰብስክራይብ ይደረግ፣ ቪዲዮአችን ላይክ እንዲሁም ሼር ይደረግ። በጥምቀት ያልሆነ ቀሚስ ይበጣጠስ እንዲሉ አበው እንግዲህ ጥምቀትን ለማክበር እኛም ደፋ ቀና እያልን እንገኛለን። መዲናችን አዲስ አበባ በኮሪደር ልማቱ አሸብርቃ እንግዶቿን እንዲሁም ታቦታቱን ከየደብራቸው እየሸኘች ትገኛለች። እንደምትመለከቱት እንግዲህ በሚያምር ሁኔታ ታቦታችን ወጥተው ወደ ጥምቀተ ባህሩ እየሸኘን እንገኛለን። እንግዲህ ሙስሊም ክርስቲያኑ ሳይል በትብብር ታቦቱ የሚጓዝበትን መንገድ እያነጠፉ እየጠረጉ አብረን እየተጓዝን እንገኛለን። እንግዲህ አሁን የምንገኘው በሲኤምሲ ሚካኤል አካባቢ ነው። ከዛ ተነስተን ታቦታቱን እየሸኘን ወደ ታቦት የሚያድርበት ባህረ ጥምቀቱ ቦታ እንሄዳለን። እንግዲህ መንገደኛው ዞር ዞር እያለን የታዘበውን ነገር እየነገረን ይገኛል። እንግዲህ ያው እንደምታውቁት ብዙዎቻችን ጥምቀት ሲባል እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ከተወለደ በኋላ እኛን ለማዳን ሲል ከኃጢአት ባርነት ለማውጣት ሲል በዕደ ዮርዳኖስ የተቀበረውን የዕዳ ደብዳቤያችንን ለመቅደድ ሲል ዝቅ ብሎ በዮሐንስ ተጠምቋል። ከዚህ ከጥምቀት ምን እንማራለን ካል እንግዲህ ሁላችንም ከፍ ከፍ ማለት ሳይሆን ዝቅ ማለትን መታዘዝን የምንማርበት በዓል ነው ማለት ነው። እንግዲህ ሁላችሁም እንደምታውቁት ጌታ የዓለም ፈጣሪ ሲሆን ዝቅ ብሎ በዮሐንስ እየተጠመቀው አንዳንዴ ሁላችንም ታላቆች ነን፣ ሀብታሞች ነን፣ ጤነኞች ነን ወይም ደግሞ
ከሌሎች የተሻልነን ብለን ራሳችንን መስቀል ሳይሆን ከኛ በታች ላሉት ዝቅ ብለን ማክበር እንድንለምድም ጭምር ነው ማለት ነው። እንግዲህ ከጥምቀት ብዙ ነገር እንማራለን። ውድ የቻናላችን ተከታታዮች አንዳንዴ እኛ ሰዎች ስንባል ራሳችንን ከምንም በላይ ትንሽ አገኘን ስንባል ማንቻል፣ አጣንም ስንባል ደግሞ ለቅሷችን የከፋ የሚሆን ፍጡራን ነንና እንደዛ ሳይሆን ነገር ግን ከጌታ በመማር ስናገኝም ወይም ደግሞ ስናጣም ሁሉ ነገር እንደሚያልፍ በማወቅ አንዳንዴ ዝቅ ማለት መማር አለብን። ጌታ አለጥፋቱ በሚገረፍበት በሚያዝበት ጊዜ እንደዛ መከራ ሲደርስበት የሚያደርጉትን አያውቁምና ይቅር በላቸው ነው ያለው። እኛም አንዳንዴ ሰዎች ሲበድሉን፣ ሰዎች ሲያቄሙብን በክፋት ከመመለስ ይልቅ ለሰዎች ይቅር ባይ እንድንሆን ያስተምረናል ማለት ነው። ስለዚህ ለመላው የኦርቶዶክስ ተዋሕዶ ሃይማኖት ተከታዮች በሙሉ እንኳን ለባህረ ጥምቀቱ በሰላም አደረሳችሁ እንላለን። እንግዲህ በታቦታችን እየሸኘን ስንጓዝ ብዙ ነገሮችን አስተውለናል በመንገድ ላይ። እንግዲህ እንደምታዩት ብዙ ህጻናቶች መጫወቻ ይዘው በዓሉ ላይ ደመቅ ብለው ይታያሉ። ብዙዎቹ እንግዲህ የቢዝነስ አውታርም አድርገውት ጥሩ ሲሸቅሉም እያየን ነው ማለት ነው። ጥሩ ነው እንግዲህ በዓሉን መከታ አድርገን እንዲመሸቀሉ ስራ መስራቱ መልካም ነው። ነገር ግን አንዳንዴ ደግሞ ሰዎች በዓልን ለማክበር ሲወጡ ምናልባት ባዶ እጃቸውን ሊወጡ ይችላሉ። በዓል ላይ ግፊያ ያለ መዘረፍ ሊኖር ይችላል። እንግዲህ ያንን ደግሞ ልጆች ይዘው ሲሄዱ ከመዝናናት ይልቅ ልጆች ይጠይቃሉ። ያኔ ቤተሰብ ይሳቀቃል እና አንዳንዴ ንግድንና በዓልንም መለየቱ አስፈላጊ ይመስላል። ብዙ ጊዜ በኢትዮጵያ የምናስተውለው ነገር ንግዱ እንዳለ፣ ስራው እንዳለ፣ የስራ ባህላችን ጥሩ ሆኖ ሳለ ነገር ግን አንዳንዴ ደግሞ ቤተሰብ 2-3 ልጆች ይዞ ይወጣል። ምናልባትም በበዓሉ ተደስቶ የፈጣሪውን ተማጽኖ ታቦታትን ሸኝቶ ሊመለስ ልጆቹን ይዞ ሊወጣ ይችላል። ምንም ላይዝ ይችላል። በዚህ መካከል ልጆች እንደዛ ያለ ነገሮች ሲያዩ ደግሞ ቤተሰብን ያስቸግራሉ። ቤተሰብ ሊሳቀቅ ይችላል ማለት ነው። ማንኛውም ቤተሰብ መቼም ልጁ እያለቀሰበት ሌላ ሰዎች ሲመለከተው ሲያዩ ማፈሩ መሳቀቁ አይቀርምና አንዳንዴ እንዲህ ያሉ ነገሮች ትንሽ ታዝበናል ለማለት ነው። እንግዲህ ወደ ቻናላችን ተከታታዮች እንግዲህ ያው ዛሬ ባህረ ጥምቀቱ የከተራ በዓል ነውና ከዚህም በላይ ነገ ላይ ደምቆ እንደምናየው ምንም ጥርጥር የለንም። ግን ዛሬ ለነገ እስኪ ገበያው ምን ይመስላል ብለን ወደ ሎሚ ተራም ትንሽ ዞር ዞር ለማለት ሞክረን ነበር። እንግዲህ የሎሚ ዋጋ በእጥፍ እንደጨመረ አስተውለናል። በአዲስ አበባ ላይ ከሀረር በተለየው አምና ቆይታችን በሀረር ነበር። ከዛ በተለየ ሁኔታ የታዘብነው ነገር ግን የመኪና ቁልፍም ዋጋው ትንሽ ከፍ እንዳለና መኪና አቅራቢዎች በጊዜ ገበያቸው እንደተጧጧፈላቸው እያየን እንገኛለን ማለት ነው። ምክንያቱም ዛሬ ላይ ነገሩ እየከረረበት ላይ እየደረስን ይመስላል። ብዙዎቻችን እንደ ጥንቱ ለምንወዳቸው ለምንፈልጋት ግራ ጎናችን ሎሚ መወርወር ብቻውን በቂ አይደለም ያሉ ይመስላል እንስቶቻችን። የመኪና ቁልፍም ሳይፈልጉ እንዳልቀሩ ትዝብቱን ታዝቧል ማለት ነው መንገደኛው። እንግዲህ የመኪና ዋጋ በእጥፍ እንደጨመረና አቅራቦትም እጥረት እንዳለ አስተውለናል። የሎሚ ተራም ሄደናል። ሎሚም በእጥፍ ዋጋዋ እንደጨመረች ታዝበናል ማለት ነው። ሀምና ላይ ከአየነው በሀረር ከታዘብነው እንዳስተዋላችሁት አንድ ወጣት በ10 ብር ሎሚ ገዝቶ የሚወዳትንና ሲያፈቅራት የነበረው የልቡን እንስት ለማግኘት ሲወረውር ያው ያቺ ቅልብለብ አሞራ ያቺን ሎሚ ተቀብላ እንደተሰወረችና እኛም ያንን ወጣት 20 ብር በመስጠት እንዳጽናና ነው ታዝባችኋል። እንግዲህ በሀረር ላይ ባለፈው ዓመት ሎሚና እምቧይም እኩል ሲሽቀዳደሙ እንደነበረና እንደውም በመጨረሻ ሎሚ እጅ እንደሰጠና እምቧይ እንዳሸነፈም አስተውለን እንደነበር ታውቃላችሁ ማለት ነው። ዘንድሮስ ምን ይፈጠራል የሚለው ከወዲሁ ስንታዘብ የሎሚ ዋጋ አምናስ በ10 ብር ነበር። ዘንድሮ እንግዲህ በእጥፍ ወደ 20 ብር ከፍ እንዳለ አስተውለናል። ነገ ምን ይፈጠራል የሚለውን የምናየው ይሆናል። እንግዲህ አምና ላይ አስገራሚ ነገርም ታዝበን ነበር። ሎሚ መስሎት ኮብልስቶን የወረወረው
አንድ ወጣት ከፍቅር ይልቅ ወደ ጸብ የቀረበ እንደሆነና ለ2 ዓመትም ከፍቅር እንዲታቀብ እንዳደረግን ተናግረን ነበር። የአምናው የሎሚ ታሪክ ወደኋላ ሄዳችሁ ቪዲዮውን ማየት ትችላላችሁ። ዘንድሮ ግን አዲስ አበባ ላይ ሄደን እንግዲህ ሲኤምሲ ሚካኤል እየሸኛን ባለንበት ወቅት እዛ አካባቢ ላይ ዞር ዞር ብለን የሎሚ ዋጋ ለማጣራት ሞክረናል። ሎሚ ዋጋዋ ትንሽ በእጥፍ እንደጨመረ ታዝበናል። እሷንም ይዘን እንግዲህ የብዙ ወጣቶች ከተሳካልን መልካም ይመስላል ማለት ነው። ሌላው አስገራሚና ያስደነቀኝ ነገር አንድ ወጣት ትዝብት አስጭሮብኛል። እንግዲህ ፍቅረኛውን ታቦቱን ለመሸኘት አብረው ይወጣሉ። ስንወጣ ያው እንደሚታወቀው በ6 ሰዓት ኦልሞስት በ7 ሰዓት አካባቢ ነበርና ፀሐዩ ትንሽ ከበድ እያለ ነበር። ነገር ግን ልክ ታቦቱን ወደ ማደሪያ አካባቢ ስንደርስ ኦልሞስት ወደ 11 ሰዓት ተኩል 12 ሰዓት ደርሰናል። ያው ፀሐይ የለም እንደተለመደው አዲስ አበባ ወደ ብርድ ተቀይራለች። በዚህን ሰዓት ያ ወጣት 6 ሰዓት የዘረጋውን ዣንጥላ እንስቷ ላይ እስከ 12 ሰዓት ሲያጠላ ታዝበናል። አይ ይሄም መልካም ነው እንግዲህ መልካም የፍቅር ሰው ብለን ይህንን ወጣት መዝግበነው አልፈናል በመዝገባችን ማለት ነው። መንገደኛው ሌላም ታዝበዋል። ጠዋት ላይ የተወዳጁ አርቲስት ነፃነት ወርቅነህ ስርዓተ ቀብር በቅድስት ካቴድራል ቅድስት ሥላሴ ቤተክርስቲያን ሲፈጸም ነበረ። በዚህም በጣም አዝነናል። ለመላው አድናቂዎቹ እንዲሁም ለመላው ኢትዮጵያን እንዲሁም ለቤተሰቦቹ እና ልጆቹ መጽናናትን እኛም ተመኝተናል። ታዲያ ይሄንን ልንነግራችሁ ሳይሆን ጠዋት ስርዓተ ቀብሩ ለማስፈጸም በቅድስት ካቴድራል ቤተክርስቲያን በመገኘት በመቃብር ቦታው ተገኝቶ ሲያስተባበር የነበረ አንድ የቅዱስ ጊዮርጊስ ደጋፊ ከዛ በመመለስ ታቦታቱንም ለመሸኘት እንዲሁ ሲያስተባብር አይተነው በጣም ተገርመናል ማለት ነው። ይህ ወጣት በጣም አስገርሞኛል። ምክንያቱም ጠዋት እዛ ቆይቶ ከዛ እንደመጣ ደከመኝ ሰለቸኝ ሳይል ደግሞ ታቦታትን ለመሸኘት ወደዚህ ስፍራ አምርቶ እንደዚህ እያስተባበረ ይገኛል። እንግዲህ ውድ የዚህ ቻናል ተከታታዮች ዛሬ አሪፍ ሽልማት ወይም የካርድ ሽልማት አዘጋጅተንላችኋል። ይህንን ካርድ ሽልማት ለማግኘት ይህ ወጣት የቅዱስ ጊዮርጊስ በጣም ታማኝና አስገራሚ ደጋፊ ነው። ጠዋት የእንቁ አርቲስታችን ስርዓተ ቀብር ላይም ቀጥታ ታይተዋል። ቀብሩ ሲፈጸም እዛ ነበር። ከዛ ተመልሶ አሁንም በዚህን ሰዓት ላይ እያስተባበረ ይገኛል። ታዲያ ይህ የቅዱስ ጊዮርጊስ ደጋፊ ጠዋት የቅድስት ካቴድራል ቤተክርስቲያን ተገኝቶ ስርዓተ ቀብሩን ሲከታተልና ሲያስተባብር የነበረ አሁንም ደግሞ ተመልሶ በዚህ በምታዩት ቪዲዮ ላይ ሲያስተባብር የምታዩት ይህ ወጣት አሁን እያያችሁት ነው። እርግጠኛ ነኝ እዚህ ሰዓት ላይ እያያችሁት ያላችሁ 13ኛው የደቂቃ ላይ ሲደርሱ የምታዩት ይህ ወጣት ማን ይባላል የሚል ጥያቄ ነው ያዘጋጅንላችሁ። ይህንን ጥያቄ የመለሱ 3 ፈጣኝ ተወዳዳሪዎቻችን የ100 ብር የ50 ብር እና የ25 ብር ካርድ በቅደም ተከተል የሚሸለሙ ይሆናል። ይህ ወጣት ማን ነው የሚል ጥያቄ ነው የምንጠይቃችሁ ማለት ነው። እንግዲህ ነገራናችኋል። ጠዋትም እዛ ታይቷል። አሁንም ይሄው እያየ ነው እኔ እያየሁት ነው። ስሙ ማን ይባላል የሚለውን ነው የምትመልሱልን ማለት ነው። በኮሜንት ሴክሽን ይሄንን ታጋሩናላችሁ። ነገር ግን ቪዲዮውን ቻናሉን ሰብስክራይብ በማድረግ ኮሜንት በማስቀመጥ መልሱን እዛ ላይ ካስቀመጣችሁና ካስቀመጣችሁ ብቻ ነው ሽልማቱን የምታገኙት። ልብ በሉ፣ ሽልማቱን ለማግኘት ደግሞ ፈጥኖ የመለሱ ወይም ደግሞ ቀዳሚ መሆን በጣም አስፈላጊ መሆኑን እንዳትዘነጉ ልነግራችሁ እፈልጋለሁ ማለት ነው። እንግዲህ ደንብና ግዴታዎች ተፈጻሚዎች ናቸው የሚለውን እዚህ ልንደግመው እንፈልጋለን። እናንተ ካደረጋችሁት እኛ ለመሸለም ዝግጁ ነን ማለት ነው። በዓሉን ግማሹ ሎሚ ይወረውራል፣ ግማሹ ደግሞ ቁልፍ ይወረውራል፣ ግማሾቻችሁ ደግሞ በሚሴጅም ሆነ በስልክ በመወርወር ግራ ጎናችሁን እንድታገኙ የ100 ብር የ50 ብር እና የ25 ብር ካርድ እንሸልማለን። ይህንን ጥያቄ ላገኘ ማለት ነው። እንግዲህ ይህን ካልን ዘንዳ ነገስ ምን ይፈጠራል፣ ምን ልናይ እንችላለን የሚለውን ከስር ከስሩ የምናደርሳችሁ ይሆናል። ነገር ግን አንድ ሌላ የታዘብኩት ነገር ያው ሀረር ላይ እንኳን ብዙም የሚገርም አይደለም። ሙስሊሞች ይወጣሉ፣ ሌላ የሃይማኖት ተከታዮችም ወጥተው ታቦታትን ይሸኛሉ። በመስመር በታቦታት የሚሄዱበትን መስመር ይጠርጋሉ፣ ምንጣፍ ያነጥፋሉ። ወጣቶች
ሙስሊም ክርስቲያን ሳይሉ ይተባበራሉ። እዚህም እንደምታዩት ያንኑ ማስተዋል ችያለሁ። አዲስ አበባ ላይም ይሄ ነገር እንዳለ እና ሙስሊሞች እያስተባበሩ ምንጣፍ እያነጠፉ ላባቸውን ጠብ እያደረጉ ታቦታትን ሲሸኙ ታዝቤያለሁ። መንገደኛው እንግዲህ ይህንንም ተመልክቷል ማለት ነው። ስለዚህ ምንድነው እንግዲህ የሚያሳየን ሁላችንም አብረን ስንኖር በአንድነት ስንኖር ይሄ የኔ ሃይማኖት ነው፣ ይሄ የኔ አይደለም፣ ይሄ ይመለከተኛል፣ ይሄ አይመለከተኝም ሳንል በጋራ ምን ያህል ተጣምረን በፍቅርና በትህትና እየኖርን እንዳለን አስተውያለሁ ማለት ነው። ሁለተኛ ደግሞ ኢትዮጵያ ማለት ለካ በሁሉም ቦታ ተመሳሳይ እንደሆነች የታዘብኩት ሌላው ትዝብቴ ነው ማለት ነው። ይሄ ነገር ነገም እንደሚፈጠርና በውዷና በፍቅር ሀገርም ሀረርም እንዳለና ዛሬም እንደተደገመ ምንም ጥርጥር የለኝም ማለት ነው። ስለዚህ እኛ የሚያምርብን አብረን ስንኖር ስንተጋገዝ ስንተባበር ነው እንጂ የኔ የሷ የሱ የነሱ የነከሌ ስንል እንዳልሆነ ያስተዋልኩትን አንድ ነገር ጀባ ልላችሁ ፈልጌያለሁ ማለት ነው። እንግዲህ መንገደኛው እንደምታውቁት ሁሌም በተለያዩ ቦታ እየተዘዋወረ የታዘበውን ያቀርባል። ዛሬም እንግዲህ ከሸገር የታዘብኩትን ይሄንን ላቀርብላችሁ ወድጃለሁ ማለት ነው። ቅድም የጠየኳችሁን ጥያቄ አሁንም እኔ በትክክል እያየሁት ነው። ይህ ወጣት አስደናቂ ቅልብ ያለው ሰው ደከመኝ ሰለቸኝ ሳይል ጠዋት ላይ ስርዓተ ቀብር ላይ ከሰዓት ደግሞ ታቦታትን ለመሸኘት ተገኝቷል። ይህ ወጣት ማን ነው የሚለውን አሁንም መልሳችሁን በኮመንት ሴክሽን እንድታጋሩና ቻናላችንን ሰብስክራይብ አድርጋችሁ እንድታበረታቱን በአክብሮት እንጋብዛለን። ውድ የኦርቶዶክስ ሃይማኖት ተከታዮች እንኳን ለብርሃነ ጥምቀቱ በሰላም በጤና አደረሳችሁ። ነገም ያመነ እየተጠመቀ ይድናል የሚለውን የቅዱስ መጽሐፍ ቃል እንደምንተገብርና አምነን ጸንተን እንደምንኖር ተጨማሪ እድሜም እንደሚሰጠን ባለሙሉ ተስፋና እምነት አለኝ። ሁላችሁም ባላችሁበት መልካም በዓል ይሁንላችሁ። ላለው ከውቢቷ ሸገር የታዘብኩትን ዛሬ በዚህ መልኩ አጠናክሬ አቅርቤላችኋለሁ። ነገ በጥምቀቱ ላይ ደግሞ ምን ልናይ እንችላለን የሚለውንም እንደማቀርብላችሁ ባለሙሉ እምነትና ተስፋ አለኝ ማለት ነው። ቻናላችን ሰብስክራይብ ይደረግ፣ ቪዲዮአችን ላይክ እንዲሁም ሼር ይደረግ። ወደኋላ በመመለስ አምና ላይ የሰራውን አስገራሚ የሎሚንና የእምቧይን ውድድር ያላዳመጣችሁ ቪዲዮውን ወደኋላ በመመለስ በማየት እንድትዝናኑበት ከወዲሁ ጋብዛችኋለሁ። ነገስ ምን ይፈጠራል? እንዳምናው ባህር ላይ የተፈጠረው የሎሚና የእምቧይ አስገራሚ ውድድር በኮብልስቶን መሪነት ይደረጋል አይደረግም የሚለውን ነገ የምናቀርብና የምናስደምጣችሁ ይሆናል። አምና ላይ በኮብልስቶን ደረቷን የመታው ወጣት እዚህስ ይኖራል የሚለውን እንግዲህ ነገ እንታዘባለን ማለት ነው። አምና በሐረር ዘንድሮ ደግሞ በሸገር ትዝብታችንን እያካሄድን እንገኛለን ማለት ነው። ለማስታወስ ያክል ጥያቄያችንን ዛሬ በነፃነት ወርቅነህ ስርዓተ ቀብር ላይ የተገኘው ወጣት ማታ ላይ ደግሞ ከዛ ተመልሶ ታቦታትን ሲሸኝና ሲያስተባበር የምታዩት አስደናቂው የቅዱስ ጊዮርጊስ ደጋፊ ማነው የሚለውን ጥያቄ በኮመንት ሴክሽን እንድታስቀምጡልን፣ ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ ካደረጋችሁና ሼር ካደረጋችሁ በኋላ በኮመንት ሴክሽን መልሳችሁን እንድታስቀምጡ አሁንም የ100 ብር፣ ሁለተኛ ላይ የ50 ብር፣ ሶስተኛ ላይ ደግሞ የ25 ብር ተሸላሚ ሆናችሁ ሎሚና ቁልፍ ወይም የመኪና ቁልፍ ያልገዛችሁ ሰዎች በሜሴጅና በስልካችሁ ግራ ጎናችሁን እንድትፈልጉ እና እንድትጠቀሙበት ይህንን እድል ከወዲሁ እጋብዛለሁ። ተማሪዎች በረፍት ላይ ያላችሁ ይህን ቻናል ስትጠቀሙ የነበራችሁ ዛሬ ላይ ደግሞ ይህችን ሽልማት እንድትወስዱ ከወዲሁ ለእናንተ ይህንን ማስታወስ ፈልጋለሁ። መልካም በዓል ይሁንላችሁ። በሰላም አሳድረውን ነገ ደግሞ የሰላም ቀን እንዲያደርግልን ተስፋ በማድረግ ተሰናበትኳችሁ። መንገደኛው ነኝ ከሸገር። ባባይ